ኢና ሊላሂ ወኢና ኢለይሂ ራጂዑን። በትልቅ ትግልና እንግልት የተገነባው መስጂድ በተለይ የጅማ ዩኒቨርሲቲ ኪታብ ኢስላም ማለት እኮ ክብር እየሰጠው ሲጡነኛ አይደል? እስላም እኮ አይሸጥም። አሲያ አላህን ፍሪና ሁሉን ነገርሽን ተይና እስቲ የጥሞና የእርጋታ ጊዜ ይኖርሽ። ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ። ዋኒ ለምንድን ነው ብለህም ማንሆነው? ስለ ዱንያ ሁሉም ብለህ ነው። ሰላት ባይኖር እንዴት ብዬ እኖር ነበር ብላችሁ አስባችሁ ተከላሽ። መስጂዱን ማን ነው ያቃጠለው? ከአካባቢው የደረሰኝ መረጃ አለ፣ ነግራችኋለሁ። ቪዲዮውን በደንብ ኮፒ ሊንክ አድርጉ። ኸይረኞች ደግሞ ለዒድ የቲሞችን ማልበስ የምትፈልጉ ከሆነ አንድን የቲም ለማልበስ 4000 ብር ነው። ከ70 የቲሞች የ5 የቲሞች ተሸፍኗል። የቀረን ቀን በጣም አጭር ስለሆነ በቻላችሁ ታቅም ግዴታ የሙሉ መሸፈን አይደለም፣ በ100 በ50 መሳተፍ ትችላላችሁ። ከስራ አካውንት አለ፣ በደንብ እንሳተፍ። በቡኖ በደሌ ዞን በበደሌ ከተማ ላይ በተማሪዎች ጥረት በብዙ ትግል ለአዳሪ ተማሪዎችና ለአካባቢ ማህበረሰብ መስገጃ እንዲሆን የተገነባው በጣም ትግል ነበረ። አይቀጥን ነው የምላችሁ። የተገነባው መስጂድ ሙሉ ለሙሉ ተቃጥሏል። የተቃጠለው በትላንትናው ማምሻ አካባቢ ነው፣ 11 ሰዓት አካባቢ ነው። አካባቢው ላይ ለእሳት አደጋ የሚዳርግ ምንም አይነት ምክንያቶች የሉም። ነገር ግን ተማሪዎች እንደነገሩኝ ከሆነ እዛ አካባቢ ላይ ልንሰግድ በምንሄድበት ጊዜ እንኳን ትንኮሳ ጫና ሲያደርሱብን የነበሩ ግለሰቦች አሉ። ማስፈራራት ሲያደርጉብን የነበሩ ግለሰቦች አሉ። እነዛ ግለሰቦች ይጠየቁልን። በቃ የምንጠረጥራቸው ግለሰቦች አሉ። እነዛን ግለሰቦች የመንግስት የህግ አካላት ለህግ ያቅርቡልን። ሌላ ምንም አይደለም። ተመልከቱ፣ ሙስሊም ማለት ይሄ ነው። በትላንትናው ዕለት ለተቃጠለው መስጂድ እጅግ በጣም በሚያስገርም ሁኔታ ዛሬ የአካባቢው ሙስሊሞች ብሎኬት እያወረዱ ይገኛሉ። ይሄም የሆነው መስጂዱን በተሻለና በአማረ በተለየ መልኩ በድጋሚ ለመገንባት ነው። አጥፊዎቹ እስኪገኙ ብለው ቁጭ አላሉም። እጅግ በሚያስገርም ሁኔታ መስጂዱን ለመገንባት የገቢ ማሰባሰብም አስጀምረዋል። ብሎኬትም እያወረዱ ነው። መጀመሪያ በብሎኬት አልነበረም የተሰራው። አሁን ግን በብሎኬት ለመስራት ይኸው ርብርብ እየተደረገ ነው። አላሁ አክበር። ሙስሊም ማለት ይሄ ነው። ቪዲዮውን ልጋብዛችሁ። አካውንቴ ስለተመታ በደንብ አዳርሱት ይሄን የሙስሊሞችን ድንቅ ስራ። ብዙ ወንዶች እዛ አደባባይ ላይ የሚያገኟትን ሴት ለትዳር አይፈልጓት። አንዱ ገርል ፍሬንድ ያዘኝ ትላለች፣ አንዷ የተወበተች ልጅ ታሪኳን ስትጽፍ፣ ከዛም በፍቅር ቆየንና ሊያገባ ፈለገ። እንደሚያገባኝ አውቃለሁ። ሰርጋችን መቼ ነው ስለው እኔ እኮ ለትዳር ያንቺ አይነትን ሰው አልፈልግም፣ ለጊዜያዊ ቆይታ ነው እንጂ አለ። እኔ ለትዳር የምፈልገው እኮ ወንድም አታውቅ፣ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት። አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለ? ሴቶች ራሳችሁን ጠብቁ። ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው፣ ለትዳር እንዳታስቡ። ሌላኛው አንዱ ቦይፍሬንድ አውሎ ቆይ ከዛ እንጋባ ስትለው አንቺ ሙእሚን ነሽ አላት። አዎ አለች። ኢነመል ሙእሚኑነ ኢኽወቱን አላት ይባላል። ታዲያ ሙእሚኖች እኮ ወንድማማች ናቸው አላት። እኔና አንቺ ፋሚሊ ነን እንጂ ባለትዳር መሆን አንችልም። ራስን መጠበቅ መልካም ዕጣን አያስመልጥም፣ ሽልማትን አይቀማም። ወዳጆች የነቢዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል። ወጃአት ኢሕዳሁማ ተምሺ ዐለ እስትሕያ፣ ራሷን ጠብቃ መጣች። ሙሳን የመሰለ አላህን ያናገረን ነቢይ ማግባት ቻለ። ሐያዋ ከትዳር አላገዳት። ቁጥብነቷ ታላቁን የአላህን ነቢይ በማግኘት ልትሸለም ተደረገች።
በእሳት ተከባ በአላህ ተአምር በህይወት ስለተረፈችው ፍልስጤማዊት ህፃን ልጅ እናወራለን። የዙልሒጃ ቀናት ሊገቡ አንድ ቀን ብቻ ነው የሚቀረው። ዒድ 10 ቀናቶች ይቀሩታል። የቲሞችን ባላችሁ ነገር ማልበስ የምትፈልጉ በ100 ብርም በ50 ብርም በ500 ብርም ሁሉም እየተሳተፈ ይገኛል። አንድን የቲም ለማልበስ ደግሞ ሙሉ ወጪው 4000 ብር ነው። ባላችሁ ነገር በደንብ መሳተፍ ትችላላችሁ። እስካሁን ድረስ የ8 የቲሞች ወጪ ተሸፍኗል። የሚቀረው 62 የቲሞች ይቀራሉ። እነሱን እናልብስ። አካውንትም ከስር ተቀምጦላችኋል። እዚህ ጋር የምትመለከቷት ህፃን ልጅ ወላጆቿ ሙሉ ለሙሉ በእስራኤል ጥቃት ሞተዋል። የሞቱት ደግሞ የሚገርመው እዛው ተጠልለው ባሉበት ትምህርት ቤት ተኝተው ሳሉ ነው። ነገር ግን ከእንቅልፏ ስትነሳ ይህች ህፃን ልጅ በእሳት ተከባ ነበር። በዚህ መልኩም ከእሳት ወደ እሳት ስትሯሯጥ ነበር። በመጨረሻም ግን አላሁ ሱብሓነሁ ወተዓላ እንድትሞት አልፈቀደምና ብቸኛዋ ነፍስ ቤተሰቦቿ ከሞቱበት እሷ በህይወት ተርፋ ወጣች። አላሁ ስብሓንሁ ወተዓላ ፍልስጤማውያንን እርዳታውን ቅርብ ያደርግልን። እስራኤል አሁን ላይ በፍልስጤን የትኛውም ሀገር ምግብ እርዳታ ሲያከፋፈል ካገኘች እርምጃ እየወሰደች ትገኛለች። ፍልስጤማውያን ትልቁ አደጋቸው አሁን ላይ ረሃብና ጥማት ነው። አላህ ይፈርጃቸው። አሰላሙ አለይኩም ወረሕመቱላህ ወበረካቱ። አስታውሳለሁ እስር ቤት ላይ ያለን ብዙ ሰዎች እስልምናን ተቀብለዋልና አንዴ ካንዱ ጋር ክርክር ሳደርግ እስልምናን ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋለሁ እንዴት ነው ጥዬ የምመጣ አለኝ። ኢየሱስን ጥለህ እንዳትመጣ አለ። ጥለህ ከመጣማ ሙስሊም አትሆንም አለ። እንዴት አለ? እስልምና ሁሉም ነቢያቶችን ካልተቀበለ አንዱን ከዘለልክ እምነት ሙሉ አይደለም አለ። እንዴት አለ? አብርሃምንም ሙሴንም ኢየሱስንም መሐመድንም ካልተቀበልክ ሙስሊም አይደለህ ማለት። ከዛም አሁን የነገርኳችሁን የመርየምን ታሪክ የኢየሱስን ስነግረው ልጁ ሻሃዳ ከማዝ ውጭ አማራጭ አልነበረው። አብዛኞቹ አያውቁ መርየም እኛ ዘንድ ያላትን ቦታ ቁርአን እንዴት አክብሮ እንደጠራት እሷን አይደለም የእናቷን ዱዓ የሐናን ጠቅሶታል። የአባቷን የቤተሰቡን ስም ምዕራፍ አድርጎታል። አለ ዒምራን የኢየሱስን ተአምር ንገረው። አለ ዒምራንን አልፈ ሱረቱን ኒሳ አልፈ ሱረቱል ማኢዳ ትገባለህ። እሱ ስለ ኢየሱስና ስለ ሐዋርያቶች ነው የሚያወራው። አላህ ከሰማይ እንዴት ማዕድ እንዳወረደላቸው ሱረቱል ማኢዳ አያውቁም። አብዛኛው ሲያውቁ ግን አሁን እየጎረፉ አልሐምዱሊላህ ረብል ዓለሚን። ሌላው አራተኛ የምናወሳው በዚህ ኹጥባችን ላይ ከመርየምና ካለ ዒምራን ታሪክ የምንማረው የነቢዩን ሰለላሁ ዐለይሂ ወሰለም መልእክትን በትክክል የማድረስ ከፍታ ታየዋል። ነቢዩ ታማኝና እውነተኛ ናቸው። በለገ ሪሳላ መልእክቱን አድርሰዋል። ስለ መርየምና ስለ ልጇ የተናገሩት ሐዲስ ተአማኝነታቸውን ይገልጣል። ምን አሉ? ማሚን መውሉድ አሉ። ቡኻሪ ላይ አቡ ሁረይራ ባስተላልፉት ዘገባ ማንም ሰው እኮ አይወለድም ሸይጣን ሲወለድ ሆዱን የነካው ቢሆን እንጂ የቆነጠጠው ቢሆን እንጂ ያን ያለቅሳል። መርየምና ልጇ ሲቀሩ ማንም ማለት ነቢያቶችን ሁሉ ማለት ሩሱሎችን ሁሉ ራሳቸውን አላካተቱ። አዎ ነቢዩ ከመርየምም ከዒሳም በደረጃ ይበልጣሉ። ነቢዩላህ ኢብራሂምም ይበልጣሉ፣ ሙሴም ይበልጣሉ። ግን እቺ በእናቷ ስፔሻል የተሰጣቸው ሽልማት ነቢዩ ራሳቸውን አላካተቱ። ስታስተላልፍ በውሸት መድመቅ የለብህም። ያልተሰጠህን ወደ ራስ መጎተት የለብህም። የነቢዩ ሰለላሁ ዐለይሂ ወሰለም የአማና ጥግ እዚህ ሐዲስ ውስጥ ታገኘዋል። ማንም የተወለደ የአደም ልጅ ሸይጣን ሆዱን የነካው ቢሆን እንጂ መርየምና ልጇ ሲቀር እኔንም አላሉ ነቢዩ ዐለይሂ ሰላም። እውነተኝነት የእስልምና የከፍታ ምንጭ። አንዴ ነቢዩ ዐለይሂ ሰላቱ ወሰላም ልጃቸው ሞተ። ልጃቸው ሲሞት ፀሐይ ተጋረደች። ሰሃባው ሁሉ ደነገጠ። የነቢዩ ልጅ እኮ ስለሞተ ፀሐይ ተጋረደች። ያንተ ነቢይ እውነተኛው ነቢይ ሚንበር ላይ ወጡ። እናንተ ሰዎች ሆይ ፀሐይ የአላህ ተአምር ነች፣ ለአንድ ሰው መወለድ ወይም መሞት አትጋረድም። አንድ ትልቅ ጳጳስ ይህን ታሪክ ሰማ፣ እስልምናን ተቀበለ። ለምን እንደው ታውቃላችሁ እንዴ? ይሄን እድል አግኝቶ ውሸተኛ ነቢይ ቢሆን ያካብደው ነበር። ይሄ ፀሐይ አይደለም ሌላ አርሽ ላይ ተፈጥሯል ብለህ ነው የምታካብዳል? በጭራሽ በእኔ ልጅ መሞት አልተጋረደም።
እውነተኝነት ነው እስልምና ላይ የሳባቸው። ኦሪየንታሊስቶች አሁን በነቢዩ ላይ በእስልምና ላይ ትችት የሚጽፉት ብዙዎችን ያሰለማቸው አንድ ክስተት አለ። እዚህ መንበር ላይ ያወሳ ነው ሐዲሱል ኢፍክ እናታችን አይሻ ዝሙት ሰራች ተብሎ ተወራ። ሲወራ አላህ መልስ አልሰጠም። ለአንድ ወር ሙሉ ወህዩን ዘጋው። ጅብሪል አልወረዳም። ሰሃባው ታመሰ፣ ነቢዩም ተረበሹ። ትርምስምስ አለ ወሬው ሁሉ። ኢዝ ተለቀውነሁ ቢአልሲነቲኩም እዛዛ ተቀባበሉት። ወር ወህይ ዘጋል። አንድ ኦሪየንታሊስት ምን ይላል? ነቢዩ ነቢይ ነው ነቢዩ መሐመድ ይላል። ምክንያቱም በዛ ውጥንቅጥ ውስጥ ገብቶ እያለ ቁርአን ከኪሱ ቢሆን ኑሮ እልባት ሰጥቶ ይቋጨው። ወር ዝም አሉ። ዜና አልመጣም። ምን ይደረግ? ይሄ ለሳቸው እውነተኝነት መገለጫ ነው።